የጌታ ቲዩብ የመጽሐፍ ቅዱስ ዕውቀቶን የሚፈትሹበት ከብሉይ ኪዳንና ከአዲስ ኪዳን የተወጣጡ የመጽሐፍ ቅዱስ ጥያቄና መልስ። ጥያቄ ቁጥር 1 በሐዋርያት ሥራ ላይ ሐናንያና ሰጲራ የሞቱት ለጣዖታት በመስገዳቸው ነው። ሀ እውነት፣ ለ ውሸት። መልስ ለ ውሸት። ትክክለኛው ገንዘብ በመደበቃቸው ነው። ሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 10። ጥያቄ ቁጥር 2 ሐዋርያት ምግብ የሚሰጡና የሚያድሉ የመረጡት 12 ዲያቆናትን ነው። ሀ እውነት፣ ለ ውሸት። መልስ ለ ውሸት። 7 ናቸው። ሐዋርያት ሥራ ምዕራፍ 6 ከቁጥር 1 እስከ 7። ጥያቄ ቁጥር 3 ማርታና ማርያም ለኢየሱስ መልእክት የላኩበት አልዓዛር ሞቶ 4 ቀን ሳይሆኑ በፊት ነው። ሀ እውነት፣ ለ ውሸት። መልስ ሀ እውነት። ዮሐንስ ምዕራፍ 10 ከቁጥር 1 እስከ 16። ጥያቄ ቁጥር 4 ኢየሱስ የነጎድጓድ ልጆች ያላቸው ሐዋርያት ጴጥሮስንና ቶማስን ነው። ሀ እውነት፣ ለ ውሸት። መልስ ለ ውሸት። ጴጥሮስንና ቶማስን ሳይሆን ያዕቆብንና ዮሐንስን ነው። ማርቆስ ምዕራፍ 3 ቁጥር 17። ጥያቄ ቁጥር 5 ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። ይህን የተናገረው ኬፋ ነው። ሀ እውነት፣ ለ ውሸት። መልስ ሀ እውነት። ዮሐንስ ምዕራፍ 6 ቁጥር 68 ላይ። የመጽሐፍ ቅዱስ ጥያቄና መልስ። ጥያቄ ቁጥር 6 የኢየሩሳሌምን የፈረሱ ቅጥሮችን እንደገና ለመገንባት ወደ እስራኤል የተመለሰው ነቢይ ዕዝራ ነው። ሀ እውነት፣ ለ ውሸት። መልስ ለ ውሸት። መልሱ ነቢዩ ዕዝራ ሳይሆን ነህምያ ነው። ነህምያ ምዕራፍ 2 ከቁጥር 1 እስከ 5። ጥያቄ ቁጥር 7 ንጉሥ አርጤክስስን በማግባት ሕዝቡ እስራኤልን ከመጥፋት የታደገችው ሴት ንግሥት አስቴር ነች። ሀ እውነት፣ ለ ውሸት። መልስ ሀ እውነት። አስቴር መጽሐፍ ምዕራፍ 5 ከቁጥር 1 እስከ 5። ጥያቄ ቁጥር 8 በአባቱ በንጉሥ ዳዊት ላይ አመፅ አስነስቶ በዙፋኑ ላይ የተቀመጠው የዳዊት ልጅ ስሙ ሰለሞን ነው። ሀ እውነት፣ ለ ውሸት። መልስ ለ ውሸት። ሰሎሞን ሳይሆን አቤሴሎም ነው። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 10። ጥያቄ ቁጥር 9 የዳዊትና የአቤሴሎም ሰራዊት በተዋጉ ጊዜ የዳዊትን ልጅ አቤሴሎምን የገደለው ኢዮአብ ነው። ሀ እውነት፣ ለ ውሸት። መልስ ሀ እውነት፣ ኢዮአብ ነው። ሁለተኛ ሳሙኤል ምዕራፍ 18 ቁጥር 14። ጥያቄ ቁጥር 10 ከ10ቱ ትእዛዛት የመጀመሪያው ትእዛዝ ከእኔ በቀር ሌሎች አማልክት አታምልክ የሚል ነው። ሀ እውነት፣ ለ ውሸት። መልስ ሀ እውነት። ዘጸአት ምዕራፍ 20 ቁጥር 3።